ታሪካችንን አናቅም በስልምና ያለን ክብር እኔ በውጭም ነው ማሳለፈው በብዛት የምንሰራው ጥናትና ምርምር ነው ዛሬ ባለም አቀፍ ምን እየሄደ ስለ ስልምና ያለውን ስልምና ሃይማኖት ባጋጣሚ የኋላ ቀር አስተሳሰብ ተባለ ከዛ አክራሪ ተባለ ከዛ ደግሞ አሸባሪ ብለው ሰየሙት ሁሉም ውጤት ያላመጣም ብቸኛ አማራጭ በአሁኑ ጊዜ ሶሻሊዝም ፈራረሰ ካፒታሊዝም ፈራረሰ ብቸኛ አማራጭ እስልምና ሃይማኖት ላይ ነው የሚለው ድምዳሜ ደርሰዋል እኛ አይደለም ምዕራባውያን እየመሰከሩልኝ ነው በዓለማችን 8400 የጥናትና የምርምር ሴንተሮች አሉ 4500 አሜሪካ ነው ያለው ሁሉም ትኩረት የሚሰጡት የእስልምና ሃይማኖት የታወጀ በማን አማካይነት በዛን ጊዜ ምን ችግር ነው ያጋጠመው የሚለው ነጥብ ነው እየተነሳ የሚወሳው የታወጀ መካ በማን አማካይነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት በዛን ጊዜ ችግር ምን አጋጠመው ሀበሻ እንደ ሀገር ሀበሾች እንደ ዜጋ ንጉስ አስሐባ እንደ ንጉስ በጎናቸው ቆሞ ይሄን ዓለም አቀፋዊ መልእክት መሰረት ለመጣል ስለዚህ የኢትዮጵያን እስልምና ያጣዱት ነው የትራለው ገጠር ዑለማዎች ናቸው ድርሰታቸው ያለው ተባለ እየሰበሰቡ ይወሰዱ እየቸበቸቡት ነው ወደ ውጭ ሀገር ጥናትና ምርምር እየተካሄደበት ነው ያለው የኔ አጀንዳ ስለዚህ የታሪኬ ምንድነው ይሄንን ትንሽ አዳምጡኝ እዚህ ላይ ትልቅ ታሪክ በተለይ ትውልዱን የሚያቀው ፈልግ ነው ሌላው እንኳን እንዳወቀ ባለቤትም ቢሆን ይሄ ትውልድ ግን ማወቅ ያለበት ትልቅ ታሪክ አለ ነብዩ ሰለላሁ ዐለይሂ ወሰለም ከ570 ተወልደው እስከ 630 ጊዜ ነው አመተ ነው የቆዩት እዚህ ሂጅራ የለኝም በምዕራባውያን አቆጣጠር ነው የሚሄደው ከ570 እስከ 610 ምን ይመስል ነበር ታሪካቸው በመካ ውስጥ ታማኙ መሐመድ ፍትሃዊ መሐመድ ሐቀኛው መሐመድ ያን ጊዜ ባንክ እንኳን አልነበረም ብሔራዊ ባንክ የለ ሲቲ ባንክ የለ ነጋዴዎች አደራቸውን የሚያስቀምጡት እሳቸው ጋር ነበር ማለት እንችላለን ስለዚህ ታማኙ መሐመድ ነበር ስማቸው መጠሪያቸው እስከ 40 ዓመት ድረስ ምንም ችግር አልነበረባቸው ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንደ መጨረሻው መልእክተኛቸው ከሳቸው በፊት 124000 ነቢያቶች ተልከዋል 313 ረሱሎች ተልከዋል ሁሉም በክልላዊ በብሔራዊ የታሰሩ ነበሩ የሳቸው ግን የመጨረሻው ነብይና ኻተመተል አንቢያ ወሰይድ ሙርሰሊን ስለሆኑ አላህ Subhanahu Wa Ta'ala ያለፈውንም የነበረውንም የመጪውንም አስተምሯቸዋል ለዚህ ብሎ ማንቲቋን الهوى ان هو الا وحي يوحى ከ570 እስከ 500 እስከ 610 የኔ የሀበሻ ታሪክ ምን ይመስል ነበር ነብዩ ሰለላሁ ዐለይሂ ወሰለም ወضحى والليل ዓለም የጀደከ የቲመን ፈወጀርከ ضلن فهدا በዛን ጊዜ ማናት በጎናቸው ቁማ የምታጠባ የምታዝል የምታቀፍ የምታጎርስ ማን ነበረች ያጭቁ ሀበሻዊቷ በቤት ኡሙ አይመን በረካል ሐበሽያ ናት በረካል ሐበሽያ ማና ታሪክ ወረጅም ነው የሷ ለማንኛውም ያላህ ጥበብ ሆነና ነብዩ ሰለላሁ ዐለይሂ ወሰለም በርግዝና ያለው አባታቸው ናቱ ከዛ በኋላ የተቀበለቻቸው ያሳደገቻቸው ኡሙ አይመን ነች 6 ዓመት እስከሚሞላቸው ድረስ ምንም እንትናው የቲም ሆነው ናደጉት ከአባታቸው የወረሱት 5 ግመሎችና አንዲት መጠለያ ወይም ፍየሎች ብቻና ይቺ ኡሙ አይመን ብቻ ናቸው ቤት የላቸው መጠለያ የላቸው ትልቅ መልእክት ነው ያዙት ይሄን ባያዙበት ሰዓት ላይ ኡሙ አይመንን አላህ Subhanahu Wa Ta'ala እዛ ቤት እንዲያገልጋይ አድርጎ መደባት ኡሙ አይመን ታሪኳ ላይ እንደምትለው እኔ ያለች ያን ጊዜ በአብርሃም ዘመቻ የተማረከች ነች በወጣትነቴ አገሬን ቤተሰቤን ወገኖችን ትቼ በመሰደድና አገልጋይ በመሆኔ ትልቅ ሐዘን ይሰማኝ ነበር ግን ያን ህፃን ገና ከናቶ ሆድ ሲወጣ ሳየው ልቤ ላይ አንድ ፍቅር ፈጠረብኝ አለች አገሯን ረሳች ዘመዶቿን ረሳች ወጣትነቷን ረሳች ትኩረቷ በሙሉ እሳቸውን የማቀፍ የማሳደግ ሁኔታ ሆነ ሐሊመቱ ሳዲያ ልክ ነው ወስዳቸዋለች ለ4 ዓመት ያህል ከዛ በኋላ ግን 6 ዓመት ሲሞላቸው እናታቸው አሚናና አያታቸው አብዱል ሙጠሊብ የ110 ዓመት አዛውንት ከዛ ኡሙ አይመን ሆነው ወደ መዲና ተጓዙ ያባታቸውን ዘመዶች አልነጃር ለመጎብኘት መዲና ደርሰው ሲመለሱ አንድ ወር ቆይተው አብዋ የምትባል በረሃ ቦታ ላይ ድንገት የናት ህልፈት መጣ አላህ ያሳያችሁ 110 ዓመት እድሜ ያለው አዛውንት ምን አቅም አለው ብቸኛ ያችን ጉርጓድ ቆፍራ አስተኝታ አፈሩን ጥላ ደፍና
ያንን የ6 ዓመት ሕፃን በጀርባው አዝላ እያለቀሰባት ይዛ መካ ገባች። ከዛ በኋላ አያታቸው ጋር ሄደው ተጠለሉ አብዱል ሙጠሊብ ጋር 8 ዓመት ከ2 ወር ሲሆናቸው ደግሞ የአያት ልፈት መጣ። ወደ አጎታቸው አቡ ጣሊብ ተሸጋገሩ። አብራ ተሸጋገረች፣ አልቀረችም እሷም። ከዛ በኋላ አብራ አስታደግ 25 ዓመት እድሜ ሲሞላቸው ከዲጃን አገቡ። ከዲጃን ሲያገቡ ያ ኡሚ አጋጣሚ የሚጠሯት እሳቸውም ያ ኡሚ ነበር። ለምን ኡሙ አይመን ኡሚ ባዲ ኡሚ ወበቂየት አህሊ ነው ማለት ያሉት ራሱን የቻለ ታሪክ አለበት። ስለዚህ ያ ኡሚ እኔ ትልቅ ሆንኩ አገባው፣ አንቺ ደግሞ ባክሽ አግቢ እስኪ ድልሽ ሞክሪ ያሏት። ካልክ ልጄ መሐመድ አለ። ልጄ መሐመድ ነበር ብትላቸው ከዛ በኋላ ሻለች ለዑበይድ ዳሯት። አይመን ተወለደ፣ አልሰለም ነበር ተለያዩ። ከዛ በኋላ የጀነት ሴት የሚያገባ ብለው ሲሉ ዘይድ ብን ሐሪሳ ሒቡ ረሱላላህ እሷ ገባት። ኡሳማ ብን ዘይድ ተወለደ ሒቡ ረሱላላህ። ከዛ በኋላ የ625 ላይ ነበር የተከሰተው። እንግዲህ ነብዩ 25 ዓመት ሞልቷቸው ማለት ነው።